ብስራተ ማርቆስ ረድእ አሃዱ እምሰብአ ወክልኤቱ አርድእት ጸርወቱ ወበረከቱ ያሃሉ ምስሌነ ለዓለመ ዓለም አሜን። ማርቆስ ማለት ንህብ ማለት ነው። ንህብ ከሁሉ እንዲቀስም አስቀድሞ ከክርስቶስ በኋላ ከሐዋርያት ተምሯልና። አንድም አንበሳ ማለት ነው። አንበሳ ለላም ጌታው እንደሆነ እንዲሰብረው እሱም አምልኮተ ላህምን ከግብፅ አጥፍቷልና። አንድም ካህን ልዑክ ማለት ነው። ብስራተ ማሪ ማርቆስ ይላል። የተደራረበ ቀለም ነው። ሁሉም ካህን ማለት ነው። መልእክተ ሲኖዲቆን ባለ ጊዜ መልእክትም ሲኖዲቆንም ክታብ ማለት እንደሆን ይህም ቃል የሰለስቱ ምዕት ነው። እንደ ማቴዎስ ተርክ ይህን ዓለም ዕጣ በዕጣ ብለው ተካፍለው ለማስተማር በሚወጡበት ጊዜ ለቅዱስ ጴጥሮስ ሮም በዕጣ ደርሰዋለች። አምስተኛ ግብፅን አንስቷል። ይህስ አይደለም ብሎ ግብፅ በዕጣ ደረሰችው። አምስተኛ ሮምን አንስቷል። የንጉሠ ነገሥት መዲና ናትና እሱም ሊቀ ሐዋርያት ነውና። ለአርድእት ግን ዕጣ የላቸውም። አንዱም ሁለቱም እየሆኑ አንዱን ሐዋርያ አንዱም ሁለቱም አንዱን ሐዋርያ ተከትለው ሂደዋል። ማርቆስም ጴጥሮስን ተከትሎ ሂዷል። ግብፅን ለማርቆስ ሰጥቶት እሱም ሮም ወርዷል። ማርቆስ ከዚህ ገብቶ ጌታ ከጽንስ ጀምሮ ያደረገውን ተአምራት ያስተማረውን ትምህርት የሰራውን ትሩፋት ቢነግራቸው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ተመለሱ፣ አመኑ፣ ተጠመቁ። ትምህርት ካልደረሰበት ለማዳረስ ወጥቶ በሚሄድበት ጊዜ አባታችን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳልና ጻፍልን ብለውት በዚያ ምክንያት ይጽፋል። አንድም እሱ እንደ አባትነቱ ይጽፋል። መዋዕለ ጽሕፈት ሀተታ እንደ ማቴዎስ። ጸሐፍቱም ሁለቱ ከሐዋርያት ሁለቱ ከአርድእት ናቸው። ሐዋርያት ጨርሰው እንዲጽፉት ያላደረገ ሁለቱን ከአርድእት ያጻፈ ስለምን ነው ቢሉ ሀተታ እንደ ማቴዎስ። አርድእት ጨርሰው እንዲጽፏት ያላደረገ ሁለቱን ከሐዋርያት ያጻፈ ስለምን ነው ቢሉ ሀተታ እንደ ማቴዎስ። ጸሐፍቱንስ ከፍ ብሎ 5 6 ዝቅ ብሎ 2 3 ያላደረገ ስለምን ነው ቢሉ ሀተታ እንደ ማቴዎስ። ሀገርም ልሳንም ሀተታ እንደ ማቴዎስ። ወንጌልሂ ብለህ አትት ይህን አርእስት ሰለስቱ ምዕት ሰጥተዋል ብለህ ጨርሰህ ተርክ። ልመናው ክብሩ ይደርብንና ከ72ቱ አርድእት አንዱ ማርቆስ የጻፈው ወንጌል ይህ ነው። የማርቆስ ወንጌል ምዕራፍ 1 ቀዳሚሁ ለወንጌለ እግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው በከመ ጽሑፍ ውስተ መጽሐፈ ነቢያት ናሁ አነ እፌኑ መልአኪየ ቅድመ ገጽከ ዘይጸይህ ፍኖተከ በቅድሜከ ቃለ አዋዲ ዘይሰብክ በገዳም ወይብል ጽሑአ ፍኖተ እግዚአብሔር ወአርዩ መጽያህቶ። ሕያው የሚሆን የእግዚአብሔር አብ የባህሪ ልጁ ጌታችን ኢየሱስ ክርስቶስ ያስተማረው የወንጌል ጥንቱ ጥምቀተ ዮሐንስ ስብከተ ዮሐንስ ነው። በከመ ጽሑፍ ውስተ መጻሕፍተ ነቢያት በመጻሕፍተ ነቢያት እንደተነገረ። አንድም ጌታችን ኢየሱስ ክርስቶስ ያስተማረው የወንጌል ጥንቱ
በመጻሕፍተ ነቢያት እንደተነገረ ለማጠየቅ አንድም ጌታችን ኢየሱስ ክርስቶስ ያስተማረው የወንጌል ጥንቱ አምላክ ሰው እንደሆነ ለማስረዳት በከመ ጽሑፍ በመጻሕፍተ ነቢያት እንደተነገረ እፍየኑ ያለውን ይሻል። አንድም ጌታችን ኢየሱስ ክርስቶስ ያስተማረው የወንጌል ጥንቱ ሰው አምላክ እንደሆነ ለመናገር ነው። አምላኪየ ያለውን ይሻል። በከመ ጽሑፍ በመጻሕፍተ ነቢያት ሲነገር እንደመጣ ለማጠየቅ አንድም ቀዳሚሁ ለወንጌለ እግዚእነ ኢየሱስ ክርስቶስ የወንጌል ጥንቱ ጌታችን ኢየሱስ ክርስቶስ ነው። አንድም ቀዳሚሁ ለወንጌል እግዚእነ ኢየሱስ ክርስቶስ የወንጌል ጥንቱ ጌታችን ኢየሱስ ክርስቶስ ነው። በከመ ጽሑፍ በመጻሕፍተ ነቢያት እንደተነገረው ይፈጸም ዘንድ ነው። መጻሕፍተ ነቢያት ያለ እንደሆን አያሳትትም። መጽሐፈ ነቢይ ያለ እንደሆን እፍየኑ መልአኪየ ያለ ሚልክያስ፣ ቃለ አዋዲ ያለ ኢሳይያስ ነው። ምን ነው ነቢይ አለ ቢሉ የአንድ ገንዘብ ሺህ ያላዝብ እንዲሉ ነቢይ የሁሉ ስም ነውና። መጽሐፈ ኢሳይያስ ይላል አብነት። ኢሳይያስ እንደ አባት እንደ መምህር ሚልክያስ እንደ ልጅ እንደ ደቀ መዝሙር ናቸውና። ወሃሎ ዮሐንስ ያጠምቅ በገዳም ዮሐንስ በምድረ በዳ ያስተምር ነበር። ወይሰብክ ጥምቀተ ለንስሐ ወይታደግ ሎሙ ኃጢአቶሙ ኃጢአታቸው ሊሰረይላቸው ወይሰብክ ጥምቀተ ለንስሐ ወይታደግ ሎሙ ኃጢአቶሙ ኃጢአታቸው ሊሰረይላቸው የንስሐ ጥምቀትን ያስተምር ነበር። ወይሐውሩ ሀቤሁ ኩሎሙ ሰብአ ይሁዳ ወኢየሩሳሌም የኢየሩሳሌምና የይሁዳ ሰዎች ሁሉ ወደ እሱ ይሄዱ ነበር። ወያጠምቆሙ ለኩሎሙ በፈለገ ዮርዳኖስ እንዘ ይተአመኑ ኃጢአቶሙ ኃጢአታቸውን እየተናዘዙ ሁሉንም በዮርዳኖስ ወንዝ ያጠምቃቸው ነበር። ወልብሱ ለዮሐንስ ኮነ ዘጸጉረ ገመል የዮሐንስ ልብሱ የግመል ጸጉር ነበር። ወቅናቱ ዘአዲም ውስተ ሐቁየሁ በወገቡም የሚታጠቀው የነት መታጠቂያ ነበር። ወሲሳዩ አንበጣ ወማዕረ ጸደና ምግቡም የምድረ በዳ ማርና አንበጣ ነበር። ወሰበከ ወይቤ ይመጽእ እምድኅሬየ ዘይጸንዕ እምኔየ ከኔ የበረታ ከኔ በኋላ ይመጣል። ወይደልወኒ እድንን ወእፍታህ ቶታነ አሳእኒሁ እምእገሪሁ የጫማውን ማሰሪያ ተጎንብሼ እፈታ ዘንድ የማይገባኝ እጹር ማቴዎስ እድንን ማርቆስ እፍታህ ሉቃስ መገናኛው ዮሐንስ። እንዲህ ግን ስለሆነ እድንን ይቀድማል፣ እፍታህ ይከተላል፣ እጹር በመጨረሻ ነው። ይህን ተካፍለው ጽፈዋል። ወአንሰ አጠምቀክሙ በማይ እኔ በውሃ አጠምቃችኋለሁ። ወውእቱሰ ያጠምቀክሙ በመንፈስ ቅዱስ እሱ ግን በመንፈስ ቅዱስ ያጠምቃችኋል። ወይእተ አሚረ መጻ እግዚእ ኢየሱስ እምናዝሬት ዘገሊላ እምናዝሬት ዘሀገረ ገሊላ በዚያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ክፍል ከናዝሬት መጣ። ወአጥመቆ ዮሐንስ በፈለገ ዮርዳኖስ በዮርዳኖስ ወንዝ ዮሐንስ አጠመቀው። ወወፂኦ እማይ ርእየ ተሰጥቀ ሰማይ ከውሃውም በወጣ ጊዜ ሰማይ ሲከፈት አየ። ማቴዎስ ተርህወ ይላል። ከዚህ ማርቆስ ተሰጥቀ አለ። እንደምን ነው አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ ነው። ከዚህ ግን ማርቆስ ተሰጥቀ ማለቱ ስለ ክብረ መንፈስ ቅዱስ ነው። ወወረደ መንፈስ ቅዱስ ከመ ርግብ ወነበረ ዲቤሁ
መንፈስ ቅዱስም በርግብ አምሳል ወርዶ ተቀመጠበት። ወመጻ ቃል እምሰማይ ዘይብል አንተ ውእቱ ወልድየ ዘአፈቅር ወኪያከ ሰመርኩ። ደስታዬን የማይብህ የምወድህ ልጄ አንተ ነህ የሚል ድምፅ ከወደ ሰማይ ተሰማ። ማቴዎስ ዝንቱ ውእቱ ወልድየ አለው ይላል። ማርቆስ አንተ ውእቱ ወልድየ አለው አለ። እንደምን ነው አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ ነው። ዝንቱ ውእቱ ወልድየ ብሎታል። ማርቆስ ወልድየ አንተ ያለው ትንቢት እንደተፈጸመለት ለማጠየቅ አንተ ውእቱ ወልድየ አለው አለ እንጂ። አንድም ነገር እንደ ማርቆስ ነው። ከውሃው ሳለ አንተ ውእቱ ወልድየ ብሎታል። አሁን ወልድ የባህሪ ልጅነቱን የማያውቅ ሆኖ አይደለም፣ በወልድ ለዮሐንስ ለመናገር ነው እንጂ። አኮ ዘእስእለከ ከመ ትንሥኦሙ እምዓለም ዘእንበለ ዳይሙ ከመ ትቀቦሙ እምኩይ ባለ ጊዜ አብ የማያውቅ ሆኖ እንዳይደለ በአብ ለሐዋርያት ለመናገር እንደሆነ። ከውሃው ከወጣ በኋላ እንደ ማቴዎስ ዝንቱ ውእቱ ወልድየ ብሎታል፣ በዮሐንስ ለሕዝቡ ለመናገር። ወአውፅኦ መንፈስ ሶቢሃ ገዳመ። በዚያም ጊዜ መንፈስ ወደ ምድረ በዳ ወሰደው። ወነበረ ሀቅለ 40 መዓልተ ወ40 ሌሊተ። በምድረ በዳም 40 ሌሊትና 40 መዓልት ተቀመጠ። ወያሜክሮ ሰይጣን፣ ሰይጣን ይፈታተነው ነበር። ወነበረ ምስለ አራዊት፣ ከአራዊት ጋር ይኖር ነበር። ርህቀተ መካኑን ያጠይቃል። ወይትለአክዎ መላእክት፣ መላእክትም ያገለግሉት ነበር። ወእምድኅረ አሐዝዎ ወሞቅህዎ ለዮሐንስ መጻ እግዚእ ኢየሱስ ገሊላ ወሰበከ ወንጌለ መንግሥተ እግዚአብሔር። ዮሐንስን ይዘው ካሰሩት በኋላ ጌታ ወደ ገሊላ መጥቶ የእግዚአብሔር መንግሥት ወንጌልን አስተማረ። እንዘይብል በጽሐ ጊዜሁ፣ ጊዜው ደረሰ። ወቀርበት መንግሥተ ሰማያት፣ መንግሥተ ሰማያትም ቀረበች። ነስሑ ወእመኑ በወንጌል ንስሐ ግቡ፣ በወንጌልም እመኑ እያለ አስተማረ። ወንዘ የሐልፍ መንገለ ባሕረ ገሊላ ረከቦሙ ለስምዖን ወለእንድርያስ እኹሁ እንዘ ይወድዩ መርበብቶሙ ውስተ ባሕር። በገሊላም ባሕር አጠገብ ሲሄድ ስምዖንን ወንድሙን እንድርያስንም መረባቸውን ከባሕር ሲጥሉ አገኛቸው። እስመ መሰግራን እሙንቱ አሳ አጥማጆች ነበሩና። ወይቤሎሙ እግዚእ ኢየሱስ ንዑ ትልውኒ፣ ጌታም ኑ ተከተሉኝ አላቸው። ወእሬስየክሙ መሰግራነ ሰብእ፣ ሰውን እንድታጠምዱ አደርጋችኋለሁና። ወኀደጉ መሳግሪሆሙ ወተለውዎ ሶቢሃ፣ ያን ጊዜም መረባቸውን ትተው ተከተሉት። ወሐሊፎ ህቀ እምሕየ ረከቦሙ ለያዕቆብ ወለዮሐንስ እኹሁ ደቂቀ ዘብዴዎስ። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጆች ያዕቆብን ወንድሙን ዮሐንስንም አገኛቸው። ወለሊሁኒ ምስሌሆሙ፣ እሱም ከሳቸው ጋር ነበር። እንዘ ይሰርዑ ወያስተሳንዩ መሳግሪሆሙ፣ መረባቸውን ሲያበጁ ማለት ያደፈውን ሲያጥቡ የተቆረጠውን ሲቀጥሉ። ወጸውዖሙ በጊዜሃ ወኀደጉ ዘብዴወስሃ አባሆሙ ምስለ አሳቡ ውስተ ሐመር ወተለውዎ። ጠራቸው። አባታቸውን ዘብዴዎስን ከሰራተኞቹ ጋር በታንኳ ትተውት ሂደው ተከተሉት። ምስለ አሳቡ ብሎ በማርቆስ ያቀናዋል ያልነው ይህ ነው። ወሖሩ ቅፍርናሆም፣ ወደ ቅፍርናሆም ሄዱ። ወዋ በሰንበት ምኵራበ ወአሐዘ ይምሃሮሙ፣ ቅዳሜ ቀን በምኵራብ ገብቶ ያስተምር ጀመር። ወአንከሩ ምህሮቶ፣ ትምህርቱንም አደነቁ። እስመ ከመ መኮንን ይሜህሮሙ ወአኮ ከመ ጸሐፍቶሙ፣
እንደ ጸሐፍት ያይደለ ስልጣን እንዳለው ያስተምራቸው ነበርና። ወሃሎ አሃዱ ብእሲ ዘጋኔን ውስተ ምኵራብ በምኵራብ ጋኔን ያደረበት ሰው ነበር። ወአውየወ ወይቤ ምንት ብየ ምስሌከ ኢየሱስ ናዝራዊ የናዝሬቱ ኢየሱስ ካንተ ጋራ ምን ጠብ አለኝ? መጻእከኑ ታጥፍአነ ልታጠፋን መጣህን? ነአምረከ ከመ አንተ ቅዱሱ ለእግዚአብሔር የእግዚአብሔር ቅዱስ ሆይ ማንም እንደሆንህ እናውቅሃለን ብሎ ጮኸ። ወገሰጾ እግዚ ኢየሱስ ጌታም ገሰጸው። ወይቤሎ ተፈጸም አፉከ ዝም በል ወፃእ እምኔሁ ከሱም ውጣ አለው። ወአስተራገጾ ውእቱ ጋኔን እኩይ ቢስ ጋኔን አንዘፈዘፈው ይሰማዋልና ጽናት ተአምራቱን ለማጠየቅ። አንድም ውደቅ ሌባ ባሉት ጊዜ ከሳንቃው ከመድረኩ እየተማታ እንዲወጣ ወአውየወ በአብይ ቃል በታላቅ ቃልም ጮኸ። ወወፃ እምኔሁ ከሱ ወጣ። ምኵራቡ ያለ ከተራራ ላይ ነው ያሉ እንደሆን ሲያስተምር ውሎ ጉባኤ ሲፈታ ከምኵራብ ገብቶ ፈውሶት ሄዷል። ምኵራቡ ከተራራው በታች ነው ያሉ እንደሆን ሲያስተምር ውሎ ከተራራው ወርዶ ከምኵራቡ ገብቶ ፈውሶት ይሄዳል። ወደንገጹ ኩሎሙ ለርእዩ ዘንተ ይህን ያዩ ሁሉ አደነቁ። ወይብሉ በበይናቲሆሙ ምንትኑ ዝንቱ ትምህርት ሐዲስ ይህ እንግዳ ትምህርት ምንድን ነው? እስመ በትእዛዝ ይእዝዞሙ ለአጋንንት ርኩሳን ከመ ይጻኡ ርኩሳን አጋንንት ይወጡ ዘንድ ያዛቸዋልና። አንድም ትዕምርት ብለህ ይህ እንግዳ ምልክት ምንድን ነው? በትእዛዝ ውጡ ብሎ አጋንንትን የሚያዛቸው። ወይትእዘዙ ሎቱ አጋንንትም የሚወጡለት ይህ እንግዳ ምልክት ምንድን ነው አሉ። ወተሰምዐ ነገሩ ውስተ ኩሉ በሐውርተ ገሊላ ተአምራቱ በገሊላ አውራጃ ሁሉ ተሰማ። ወወፂኦ እምኵራብ ቦአ ቤተ ስምዖን ከምኵራብም ወጥቶ ከስምዖን ቤት ገባ። ወምስሌሁ እንድርያስ ወያዕቆብ ወዮሐንስ ያዕቆብና እንድርያስ ዮሐንስም ከሱ ጋራ ነበሩ። ወርእያ ሐማቱ ለስምዖን እንዘ ትፈጽም ወትሰክብ የስምዖን አማት ዝማሆርታማ ነበር። ወነገርዎ በእንቲሃ የእሷን ነገር ነገሩት። ወቀርበ ሀቢሃ ወአሐዘ እዴሃ ወአንስአ ቀርቦ እጇን ይዞ አስነሳት። ወኀደጋ ፈጸምታ ሶቢሃ ያን ጊዜ ሆድ ዝማዋ ፈጥኖ ተዋት። ወተንስአት ወተልእከቶሙ ተነስታ አስተናገደቻቸው። ማቴዎስ ነገርዎ አላለም። ከዚህ ማርቆስ ነገርዎ አለ። እንደምን ነው አይጣላም ቢሉ አይጣላም። ከመንገድ ሳለ ነግረውታል። ከቤት ከገባ በኋላ አልነገሩትም። ያኑ ከመንገድ የነገሩትን ይዞ አድኗታል። ከቤት ከገባ በኋላ አለመንገራቸውን ሲያይ ማቴዎስ ነገርዎ አላለም። ከመንገድ መንገራቸውን ሲያይ ማርቆስ ነገርዎ አለ። አንድም ነገር እንደ ማርቆስ ነው። ከመንገድ ሳለ ነግረውታል። ከቤት ገብቶ ነገሩን እነሱ ያንሱት ብሎ ዝም ብሏል። ሁለተኛ ነግረውት ፈውሷታል። ነገሩን ያንሱት ብሎ ዝም ስላለ ማቴዎስ ነገርዎ አላለም። ሁለተኛ መናገራቸውን ሲያይ ማርቆስ ነገርዎ አለ። ወመስዮ ጊዜ የዐርብ ፀሐይ አምጽኡ ሀቤሁ ኩሎ ድውያነ ወእለሂ እሁዛነ አጋንንት ሲመሽ ፀሐይ በሚገባበት ጊዜ ድውያንን ሁሉ ጋኔን ያደረባቸውንም ወደ እርሱ አመጧቸው። ወተጋብኡ ኩሎሙ ሰብአ ሀገር ሀበ አንቀጽ
ሰዎች ሁሉ ከበር ተሰብስበው ወፈወሶሙ ለብዙኃን ድውያን ወሕሙማን ብዙ ድውያንን አዳናቸው። ወአውፅኦሙ ለብዙኃን አጋንንት ብዙ አጋንንትንም አወጣቸው። ወኢያብሆሙ ይንብቡ ይናገሩ ዘንድ አልፈቀደላቸውም፣ ዝም በሉ አላቸው። እስመ አእመርዎ ከመ ውእቱ ክርስቶስ እንደሆነ ስላወቁት። ወበጽባሕ ተንሥአ ወአልየለየ ጥቀ ወወፂኦ ሖረ ሐቅለ ወጸለየ በህየ ማለዳ ገስግሶ ወጥቶ በረሃ ሂዶ በዚያ ጸለየ። ወዴገንዎ ስምዖን ወእለ ምስሌሁ ስምዖን ከእሱም ጋራ የነበሩት ተከተሉት። ወሶበ ረከብዎ ይብልዎ ኩሉ ሕዝብ ያሐስሱከ ባገኙት ጊዜ ሁሉ ይሹሃል አሉት። ወይቤሎሙ ተንሥኡ ንሑር ካልአተኒ አህጉረ ወደ ሌላውም አገር ተነሱ እንሂድ አላቸው። ከመ በህየኒ እስብክ በዚያም አስተምር ዘንድ እስመ እንበይነ ዝግብር መጻይኩ ስለዚህ ነገር ሰው ሁኛለሁና። ወሖረ ወሰበከ በምኵራባቲሆሙ ውስተ ኩሉ ገሊላ ሂዶ በገሊላ ሁሉ በምኵራብ አስተማረ። ወያወፅእ አጋንንተ ጋኔን ያወጣ ነበር። ወያወፅእ አጋንንተ አጋንንትን ያወጣ ነበር። ወመጻ ኀቤሁ ዘለምጽ ለምጽ የያዘው ሰው መጣ። ሰገደ ሎቱ ወአስተብረከ ወአስተብቅዖ ሰገደ ማለደው። ወይቤሎ እግዚኦ እመሰ ፈቀድከ ትክል አንጽሖትየ አቤቱ ከወደድህስ እኔን ማዳን ይቻልሃል አለው። ወምህሮ እግዚ ኢየሱስ ጌታም ራራለት። ወሰፍሐ እዴሁ ወገሰሶ እጁን ዘርግቶ ዳሰሰው። ወይቤሎ ፈቀድኩ ንጻሕ እወዳለሁ ዳን አለው። ወዘንተ ብሂሎ ሃይወ እምለምጹ ሶቢሃ ይህን በተናገረ ጊዜ ከለምጹ ፈጥኖ ዳነ። ወገሰጾ ወፈነዎ ወይቤሎ ዑቅ ይትንግር ወኢለመኑሂ ለማንም ለማን እንዳትነግር አስተውል ብሎ ገሰጸው፣ ሰደደው። ወሁር ወአፍትን ርእሰከ ለካህን ነገር ግን ሂደህ ራስህን ለካህን አስመርምር። ወአብ መባአከ በእንተ ዘነጻሂከ ስለ ነጻህም መባህን ስጥ። በከመ አዘዘ ሙሴ ከመ ይኩን ስብአ ላዕሌሆሙ ሙሴ እንዳዘዘ መፈራረጃ ይሆንባቸው ዘንድ። ማቴዎስ ዘለምጽን ያስቀድማል፣ ሐማተ ጴጥሮስን ወደ ኋላ ያደርጋል። ማርቆስ ሐማተ ጴጥሮስን አስቀድሞ ዘለምጽን አስከተለ። እንደምን ነው አይጣላም ቢሉ አይጣላም፣ ለወንጌልና ለድጓ ተራ የለውም። ወወፂኦ አሐዘ ይስብክ ወይንግር ብዙሃ እስከ ያነክሩ ኩሉ ሀገር በወጣም ጊዜ ሰው ሁሉ እስኪያደንቅ ብዙ ተናገረ፣ ያወራም ጀመር። ወስነ በዊአ ሀገር ክሱተ ተገልጦ ወደ ሀገር መግባት ተሳነው፣ በሰው ጥላ ኗሪ ነበርና 5 ገበያ ሰው ይከተለው ነበርና። አላ አፍአ ገዳመ ይነብር ብቻውን በገዳም ይገኝ ነበር እንጂ። ወይመጽኡ ኀቤሁ ሰብ እምኩለሄ ከየቦታውም ሰዎች ሁሉ ወደ እሱ ይመጡ ነበር። አንድም ወስነ ከስጋዊ አስቀድሞ መወሰን ተሳነው፣ ከመወሰን በአፋ ነበር እንጂ። አንድም ከስጋዊ አስቀድሞ ታይቶ ተአምራት ማድረግ ተሳነው፣ ታይቶ ተአምራት ከማድረግ በአፋ ነበር እንጂ። አንድም ከስጋዊ አስቀድሞ በሰው ልቡና ማደር ተሳነው፣ በሰው ልቡና ከማደር በአፋ ነበር እንጂ። አንድም በመዓልት
በደብረ ዘይት መዋል ተሳነው። በመዓልት በምኩራብ ሲያስተምር ይውል ነበር እንጂ። አንድም በሌሊት በምኩራብ ማደር ተሳነው። ሌሊት በደብረ ዘይት ሲጸልይ ያድር ነበር እንጂ። የማርቆስ ወንጌል ምዕራፍ 2 ወቡአ ካይበ ሀገረ ቅፍርናሆም። ሁለተኛ ወደ ቅፍርናሆም ገባ። ወእምድኅረ ጉንዱይ መዋዕል ሶበ ሰምዑ ሰብእ ዜናሁ ከመሃሎ ውስተ ቤት። ከቤት እንዳለ ከጥቂት ቀን በኋላ ሰዎች ነገሩን በሰሙ ጊዜ ተጋብኡ ሀቤሁ ብዙኃን ሕዝብ እስከ እያገምሮሙ መካን። ቦታ እስኪጠባቸው ብዙ ሰዎች ወደ እሱ ተሰበሰቡ። ወኢ ሀበ ውህድ በደጅም ቢሆን ወኮነ ይነግሮሙ ቃሎ ለእለ መጹ ሀቤሁ። ወደ እሱ ለመጡት ነገርን ይነግራቸው ነበር ማለት ወንጌልን ያስተምራቸው ነበር። አንድም ቃሉ ይላል አካላዊ ቃል ያስተምራቸው ነበር። ወአምጽኡ ሀቤሁ ድውየ መጻጉዐ እንዘ ይጸውርዎ በአራት። አርባዕቱ እደው አራት ሰዎች በአልጋ ተሸክመው ደዌ የጸናበትን ሰው ወደ እሱ አመጡት። ወሶበ ስይኑ አብቆቶ ሀቤሁ እስመ ጽፉቅ ሰብእ ሀበሃሎ እግዚእ ኢየሱስ። ጌታ ካለበት ቦታ ብዙ ሰው ነበርና ወደ ጌታ ማቅረብ በተሳናቸው ጊዜ ወጽፉቅ በዋኤ ቤታ እንዲል አርጉ ናሂሰ ወነሰቱ ጠፈረ ቤት ወአውረድዎ ምስለ አራቱ ዘዲቤሁ ይሰክር ውእቱ መጻጉዕ። ከሰገነቱ ወጥተው ማገሩን አፍርሰው አሰፋፍተው ድውዩን ከናልጋው አገቡት። አንድም ቤተ ምህጋይ ቤተ ምክራም አላቸው። በበጋ የሚያነሱት በክረምት የሚደፉት አለ። ያን አንስተው አወረዱት። ወርእዮ እግዚእ ኢየሱስ ሃይማኖቶሙ ይቤሎ ለውእቱ መጻጉዕ ወልድየ ተሃድገ ለከ ኃጢአትከ። ጌታም ሃይማኖታቸውን አይቶ ያን ድውይ ኃጢአትህ ተሰርዮልሃል አለው። ወሃለው ህየ ጸሐፍት ይነብሩ። ጸሐፍት ከዚያ ተቀምጠው ነበር። ወሃለዩ በልቦሙ ወይቤሉ ምንትኑ ዝ ዘከመዝ ጽርፈተ ይነብብ። በልባቸው አስበው ይህ እንዲህ ያለ ስድብ ለምን ይናገራል? መኑ ይክል ሀዲገ ኃጢአት ዘእንበለ አሐዱ እግዚአብሔር። ያለ አንድ እግዚአብሔርስ ኃጢአት ማስተስረይ የሚቻለው ማን ነው አሉ። ወአእመሮሙ እግዚእ ኢየሱስ በመንፈሱ ከመዝ ይሄልዩ ወይቤሎሙ ለምንት ከመዝ ትሄልዩ እኩየ በልብክሙ። ጌታም ይህን እንዲያስቡ በመንፈስ አውቆ ለምን እንዲህ ክፉ ታስባላችሁ? ምንት ይቀልል እምብሂሎቱ ለዝ መጻጉዕ ተሃድገ ለከ ኃጢአትከ ወእምብሂለ ተንሥእ ወንሣእ ዓራተከ ወሁር በእገሪከ። ይህን ድውይ ኃጢአትህ ተሰረየልህ ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የተሻለ ምን ነገር አለ አላቸው። ከመ ታእምሩ ከመ ብውህ ሎቱ ለወልደ እጓለ እመሕያው ይህድግ ኃጢአተ በዲበ ምድር። በምድር ላይ ኃጢአት ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው ልታውቁ። ወካዕበ ይቤሎ ለውእቱ ድውይ ለከ እብለከ ተንሥእ ወንሣእ ዓራተከ ወእቱ ቤተከ። ዳግመኛ ያን ድውይ ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ እልሃለሁ አለው። ወተንሥአ ሶቢሃ ወነሥአ ዓራቶ ወወፃ በቅድመ ኩሎሙ ሰብእ። ያን ጊዜውንም ተነስቶ አልጋውን ተሸክሞ በሰው ሁሉ ፊት ወጣ።
ወአንከሩ ኩሎሙ ሕዝብ ወአእኮትዎ ለእግዚአብሔር። ሰዎች ሁሉ አድንቀው እግዚአብሔርን አመሰገኑት። ወይቤሉ ኢርኢነ ግሙራ ዘከመዝ፣ ከቶ እንዲህ ያለ አይተን አናውቅም አሉ። ወእምዝ ሆረ እግዚ ኢየሱስ ካይበ መንገለ ጽንፈ ባሕር። ከዚህ በኋላ ጌታ ወደ ባሕር ዳር ወጣ። ወሆሩ ሀቤሁ ኩሉ ሕዝቡ ሁሉ ወደ እሱ ሄዱ። ወመሃሮሙ አስተማራቸው። ወሐሊፎ እምየ ርእዮ ለሌዊ መጸባዊ ወልደ እልፍዮስ እንዘይነብር ሀበ ምጽባህ። ከዚያም አልፎ ሲሄድ የእልፍዮስን ልጅ ሌዊን ከሚያስገብርበት ከሚቀርጥበት ቦታ ተቀምጦ አየው። ማቴዎስ ወልደ ዲቁ ይለዋል። ከዚህ ወልደ እልፍዮስ አለው፣ እንደምን ነው አይጣላም ቢሉ አይጣላም፣ ለአንድ ሰው ሁለት ስም አለውና አንዱ የአባቱ አንዱ ያያቱ። ወይቤሎ ነአት ልወኒ ተከተለኝ አለው። ወተንሲኦ ተለዎ ተነስቶ ተከተለው። ወንዘ ይመስህ ውስተ ቤቱ እግዚ ኢየሱስ። ከዚህ በኋላ ጌታ በቤቱ ተቀምጦ ሲበላ አለው ምስሌሁ ብዙሃን ኃጥአን ወመጸብሃን ዘረፈቁ ምስለ እግዚ ወአርዳኢሁኒ። ብዙ ቀራጮችና ኃጥአን ከጌታና ከደቀ መዛሙርቱ ጋር ተቀምጠው ይበሉ ነበር። ወብዙሃን እሙንቱ እለ ይተልውዎ፣ የተከተሉትም ብዙ ነበሩ። ወኮኑ ይተልውዎ ጸሐፍት ወፈሪሳውያን፣ ጸሐፍት ፈሪሳውያንም ተከትለውት ነበር። ወርእዮሙ ከመ ይበልዕ ምስለ ኃጥአን ወመጸብሃን፣ ከኃጥአንና ከመጸብሃን ጋር ሲበላ ባዩት ጊዜ ይቤልዎሙ ለአርዳኢሁ ለምንት ይበልዕ ወይሰቲ ሊቅክሙ ምስለ ኃጥአን ወመጸብሃን። ደቀ መዛሙርቱን መምህራችሁ ከመጸብሃን ጋር ለምን ይበላል አሏቸው። ማቴዎስ አርድእተ ዮሐንስ ጠየቁት ይላል። ከዚህ ማርቆስ ጸሐፍት ፈሪሳውያን ጠየቁት አለ። እንደምን ነው አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ ነው። ፈሪሳውያን አርድእተ ዮሐንስን ጠይቁልን ብለዋቸው ጠይቀውታል። ማርቆስ ጸሐፍት ፈሪሳውያን ጠይቁት ማለቱ ኋላ ተከትለው ሂደው ጠይቀውታል። አማላጅ የሰደደ ሰው አብሮ ተከትሎ ሂዶ እንዲናገር። አንድም ነገር እንደ ማርቆስ ነው። ፈሪሳውያን ሂደው ጠይቀውታል። ባይመልስላቸው ለእኛስ አልመለሰልንም፣ እናንተ ሂዳችሁ ጠይቁት ብለዋቸው አርድእተ ዮሐንስ ሂደው ጠይቀውታል። እንደ ማቴዎስ ይህን ተካፍለው ጽፈዋል። ወሰሚዖ እግዚ ኢየሱስ ይቤሎሙ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። ጌታም ይህን ሰምቶ ባለመድኃኒትን ድውያን ይሹታል እንጂ ጤነኞች አይሹትም። ወኃጥአነ እፀውእ መጻእኩ አኮ ጻድቃነ፣ ጻድቃንን ያይደለ ኃጥአንን ልጠራ መጥቻለሁና አላቸው። ወአርዳኢሁሰ ለዮሐንስ ወእለሂ ፈሪሳውያን ኮኑ ይጸውሙ፣ የዮሐንስ ደቀ መዛሙርትና የፈሪሳውያን ወገኖች ይጾሙ ነበርና። ወመፁ ወይቤልዎ በእፎ አርዳኢሁ ለዮሐንስ ወአርዳኢሆሙ ለፈሪሳውያን ይጸውሙ። የፈሪሳውያንና የዮሐንስ ደቀ መዛሙርት ስለምን ይጾማሉ? ወአርዳኢከሰ ኢይጸውሙ፣ ደቀ መዛሙርትህ ግን አይጾሙም አሉት። ወይቤሎሙ እግዚ ኢየሱስ ይክሉኑ ደቂቁ ለመርአዊ ጸዊመ አምጣነሃሎ መርአዊ ምስሌሆሙ። ጌታም የሰርግ ልጆች ከሙሽራ ጋር ሳሉ መጾም ይቻላቸዋልን አላቸው።
ወባሕቱ ይመጽእ መዋዕል አመ ይነስእዎ ለመርአዊ እምኔሆሙ። ነገር ግን ሙሽራው ከነሱ የሚለይበት ዘመን ይመጣል። ወአሚሃ ይጸውሙ፣ ያን ጊዜ ይጾማሉ። ወአልቦ ዘይጠቅም ግምደ ድርግሃ ውስተ ስጠተ ልብስ ብሉይ፣ ባረጀ ልብስ ቀዳዳ አዲስ እራፊ የሚሰፋ የለም። ወማኮሰ ያነቅኦ ለጥቅበቱ ጥቅበቱ ሐዲስ ለብሉይ። ያለዚያ ግን ማለት ቢሰፉት ግን አዲሱ እራፊ አሮጌውን ይቀደዋል። ወያአብዮ ለስጠቱ ቀዳዳውን ያሰፋዋል። ወአልቦ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ፣ ጉሽ ጠጅ ባረጀ ረዋት የሚያኖር የለም። እስመ ያነቅኦ ወይን ሐዲስ ለዝቅ ብሉይ፣ ጉሽ ጠጅ ያረጀውን ረዋት ይቀደዋልና። ወወይኑሂ ይትካው፣ ጠጁም ይፈሳልና። ወዝቁሂ ይታጎል፣ ረዋቱም ይጠፋልና። ወባሕቱ ለወይንሰ ሐዲስ ውስተ ዝቅ ሐዲስ ይወድይዎ። አዲሱን ጠጅ ግን በአዲስ ረዋት ይሾሙታል። ወይታቀቡ በበይናቲሆሙ፣ እርስ በርሳቸው ይጠባበቃሉ። ወእምዝ ወፈረ እግዚእ ኢየሱስ በሰንበት ማእከለ ገራውህ። ከዚህ በኋላ ጌታ ቅዳሜ ቀን በእርሻ መካከል ሄደ። ወአርዳኢሁኒ ምስሌሁ፣ ደቀ መዛሙርቱም ከሱ ጋር ነበሩ። ወአሃዙ ይምሃው ሰዊተ ወይብልዑ፣ እሸት እያሹ ይበሉ ጀመር። ወይጺሑ ሎቱ ፍኖተ፣ የተቃወሰውንም ያቃኑለት ጀመር። ወይቤልዎ ፈሪሳውያን ርኢ ዘይገብሩ አርዳኢከ ዘይከውን ገቢረ በሰንበት። ፈሪሳውያንም ደቀ መዛሙርትህ በሰንበት ሊሰሩት የማይገባ ሥራ ሲሰሩ አስተውል አሉት። ወይቤሎሙ እግዚእ ኢየሱስ ግሙራ እያንበብክሙኑ ዘገብረ ዳዊት አመ ርህበ። ዳዊት በተራበ ጊዜ ያደረገውን ከቶ አልተመለከታችሁም? ወውእቱኒ እሱም ወእለ ምስሌሁ ከእሱም ጋር ያሉ ዘከመ ቦአ ቤተ እግዚአብሔር እንዘ አብያታር ሊቀ ካህናት ወበልዐ ህብስተ መሥዋዕት ዘይደልዎ ለበሊዕ ዘእንበለ ለካህናት ለባሕቲቶሙ ወወሃቦሙ ለእለ ምስሌሁ ወበልዑ። አብያታር ሊቀ ካህናት በነበረበት ዘመን ከቤተ እግዚአብሔር ገብቶ ከካህናት ብቻ በስተቀር ሊበላው የማይገባውን መሥዋዕቱን በልቶ ከሱም ጋራ ላሉ ሰጥቷቸው እንደበሉ ዳዊት ያደረገውን ከቶ አልተመለከታችሁምን? ሊቀ ካህናቱ አቤሜሌክ አይደለምን ቢሉ የበላይና የበታች ሁነው ተሹመው ነበር። ወይቤሎሙ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት። ሰንበት ስለ ሰው ተፈጥራለች እንጂ ሰውስ ስለ ሰንበት አልተፈጠረም አላቸው። ወወልደ እጓለ እመሕያው ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ የሰው ልጅ ነውና። የማርቆስ ወንጌል ምዕራፍ 3 ወወአ ካይበ ምኵራበ በሰንበት። ሁለተኛ ወደ ምኵራብ በሰንበት ቀን ገባ። ወሃሎ አሐዱ ብእሲ ዘየብሰት እዴሁ፣ ከዚያም እጁ የሰለለች ሰው ነበር። ወይትዐቀብዎ ለእመ ይፌውሶ በሰንበት ከመ ያስተዋድይዎ፣ ሊያሳጡት በቀዳሚት ሰንበት ይፈውሰው እንደሆን ብለው ይጠብቁት ነበር። ወይቤሎ ለውእቱ ብእሲ ዘጽውስት እዴሁ ተንሥእ ወቁም ማእከለ። ያን እጁ የሰለለች ሰው ተነስተህ ከመካከል ቁም አለው። ወይቤሎሙ
ይከውንኑ በሰንበት ገቢረ ሰናይ አው ገቢረ እኩይ? በሰንበት በጎ ሥራ መስራት ይሻላልን ወይስ ክፉ ሥራ መስራት? አህይወ ነፍስኑ ወሚመ ቀቲል? የሚገባ ነፍስ መግደል ነውን ወይስ ማዳን አላቸው። ወአርመሙ ዝም አሉ። ማቴዎስ ይከውንሁ ብለው እሳቸው ጠየቁት ይላል። ማርቆስ እሱ ጠየቃቸው አለ። እንደምን ነው አይጣላም ቢሉ አይጣላም። ይከውንሁ ብለው ቢጠይቁት ምሳሌ በግዕዝ ነግሮ ተንስ ወቁም ማእከለ ብሎ ይከውንሁ አላቸው። አርመሙ ዝም አሉ። ስፋህ እዴከ ይለዋል። አንድም እንደ ማቴዎስ ይከውንሁ ቢሉት ተንስ ወቁም ማእከለ ብሎ ምሳሌ በግዕዝ ነገራቸው። ዝም አሉ። ስፋህ እዴከ ይለዋል። አንድም እንደ ማቴዎስ ይከውንሁ ቢሉት መልሶ ይከውንሁ ገቢረ ሰናይ በሰንበት አህይወ ነፍስኑ ወሚመ ቀቲል አላቸው። ወአርመሙ ዝም አሉ። ምሳሌ በግዕዝ ነግሮ ተንስ ወቁም ማእከለ ብሎ ስፋህ እዴከ ይለዋል። ወነጸሮሙ እግዚእ ኢየሱስ እንዘ ይትመዓ ወይትየክዝ በእንተ ዑረተ ልቦሙ? ስለ ልቡናቸው ድንቁርና እያዘነ ጌታ በትዝብት ተመለከታቸው። ወእምዝ ይቤሎ ለውእቱ ብእሲ ስፋህ እዴከ ወሰብሐ እዴሁ? ያን ሰው እጅህን ዘርጋ አለው። እጁን ዘረጋ። ወሃይወት ወኮነት ከመ ካልእታ? ድና እንደ ሁለተኛይቱ ሆነች። ወወፂኦሙ ፈሪሳውያን ሶቢሃ ተማከሩ ምስለ ሰብአ ሄሮድስ ከመ ይቅትልዎ? ፈሪሳውያን ወጥተው ከሄሮድስ ሰዎች ጋር ሊገሉት ተማከሩ። ወተግሂሰ እግዚእ ኢየሱስ ምስለ አርዳኢሁ መንገለ ባሕር? ጌታ ከደቀ መዛሙርቱ ጋር ወደ ባሕር ሄደ። ወተለውወ ብዙኃን ጥቀ እምገሊላ ወእምይሁዳ ወእምኢየሩሳሌም? ከይሁዳና ከገሊላ ከኢየሩሳሌም እጅግ ብዙ ሰዎች ተከተሉት። ወእምኤዶምያስ ወእማይዶተ ዮርዳኖስ? ከዮርዳኖስ ማዶና ከኤዶምያስም። ወእምጢሮስ ወእምሲዶና? ከሲዶናና ከጢሮስም። ወብዙኃን ጥቀ መጹ ሀቤሁ ሰሚዖሙ ኩሎ ዘገብረ? ያደረገውን ሁሉ የሰሙ እጅግ ብዙ ሰዎች ናቸው። ወይቤሎሙ ለአርዳኢሁ ያጽንሑ ሎቱ ሐመረ ከመ ኢይትጋፍእዎ ሰብእ? ሰዎች እንዳይገፉት ደቀ መዛሙርቱን መርከቡን አቆዩኝ አላቸው። እስመ ለብዙኃን አህየወሙ? ብዙ ሰዎችን አድኗልና። ወኮኑ ይትጋፍእዎ እስከ ይወድቁ ዲቤሁ? በላዩ ላይ እስኪወድቁ ድረስ ይጋፉት ነበር። ወአስተብቁዕዎ ከመ ይግስጽዎ ኩሎሙ ሕሙማን? ሕሙማኑ ሁሉ ሊዳስሱት ይማልዱ ነበር። ወእለሂ እሁዛነ አጋንንት ርኩሳን እምከመ ርእይዎ ይሰግዱ ሎቱ? ርኩሳን አጋንንት ያደሩባቸው ሁሉ ያዩት እንደሆን ይሰግዱለት ነበር። ወንዘ ይጸርሁ ወይብሉ አማን አንተ ውእቱ ወልደ እግዚአብሔር? ጩኸው የእግዚአብሔር ልጅ በእውነት አንተ ነህ አሉ። ወኮነ ብዙኃ ኢየስጾሙ ከመ ኢያግህድዎ? እንዳይገልጡት። ወከመ ኢይክስቱ ግብሮ? ሥራውንም እንዳይገልጡ ብዙ ገሰጻቸው። ወዐርገ ደብረ ወጸውዐ እለፈቀደ? ከተራራ ወጥቶ የወደዳቸውን ጠራ ማለት ሹመት ሽረት አደረገ። ወመፁ ሀቤሁ? ወደ እሱ ሄዱ። ወሐረየ 12 ወሰመዮሙ ሐዋርያተ? 12ቱን ሐዋርያት መረጠ። ወረሰዮሙ ከመ ይሃልው ምስሌሁ? ከሱም ጋራ እንዲኖሩ አደረጋቸው። ደጃዝማች በተሾመ ጊዜ ፈጥኖ እንዳይሄድ ወግ ታሪክ ሲያጠና እንዲሰነብት።
ወፈነወሙ ይስብኩ ያስተምሩ ዘንድ ላካቸው። ወአብሆሙ ያውፅኡ አጋንንተ ወይፈውሱ ድውያነ አጋንንትን ያወጡ ድውያንንም ይፈውሱ ዘንድ ስልጣን ሰጣቸው። ወሰመዮሙ በበአስማቲሆሙ በየስማቸው ጠራቸው። ወሰመዮ ለስምዖን ጴጥሮስ ስምዖንን ጴጥሮስ አለው። ወለያዕቆብ ወልደ ዘብዴዎስ ወለዮሐንስ እሁሁ ሰማዮሙ በአንየርየስ ያዕቆብንም የዘብዴዎስን ልጅ ዮሐንስንም የያዕቆብን ወንድም በአንየርየስ አላቸው። ደቂቀ ነጎድጓድ ብሂል የነጎድጓድ ልጆች ማለት ነው። በር ማለት በዕብራይስጥ ልሳን ልጅ ማለት ነው። ጌስ ደቂቀ ነጎድጓድ ማለት ነው። አኔ ትርፍ ቀለም ነው። እልመስጦ አግያ እንደማለት እልም ትምህርት ስጦ ትርፍ አግያ ህወሓት እንደሆነ ደቂቀ ነጎድጓድ አለ። ደቂቀ ምስጢር ደቂቀ መለኮት ሲል ነው። ደቂቀ ነጎድጓድ ማለቱ በምሳሌ ነው። ርጡብ ጢስ ከርጡብ ምድር ይቡስ ጢስ ከይቡስ ምድር ወጥቶ አንድ ደመና ይሆናል። ከውቅያኖስ ውሃ ጠልፎ ሲወጣ ነጎድጓድ ያሰማል። እኒህም ከቤተ ክህነት ከቤተ መንግስት ተወልደው ሲያስተምሩ ተሰምተዋልና ደቂቀ ነጎድጓድ አላቸው። እንድርያስ ወፊልጶስ ፊልጶስ በርተሎሜዎስ ማቴዎስ ቶማስ ወያዕቆብ ወልደ እልፍዮስ የእልፍዮስ ልጅ ያዕቆብ ታዴዎስ ወስምዖን ቀነናዊ ስምዖን ወይሁዳ አስቆሮታዊ ዘውእቱ ዘአግብኦ የአስቆሮት ሰው የሚሆን ያስያዘው ይሁዳ ወበዊኦ ቤተ መጹ ካይበ ብዙሃን አሕዛብ እስከ ኢያበውህወ ይብላ እክለ ከቤት በገባ ጊዜ እንጀራ ይበላ ዘንድ ጊዜ እስከ ማጣት ድረስ ብዙ አሕዛብ ሁለተኛ መጡ። ወሰሚዖሙ አዝማዲሁ መጹ የአሐዝዎ ዘመዶቹም ሰምተው ሊይዙት መጡ። እስመ ስሕወ ልቡ ይቤልዎ ልቡ ሻ አለው ብለዋልና ልቡን ሻ አለው ብለዋልና። ወጸሐፍትኒ ለወረዱ ኢየሩሳሌም ይቤሉ ብዔልዜቡል አሐዞ ሎቱ ስብሐት ክብር ምስጋና ይግባውና ከኢየሩሳሌም የወረዱ ጸሐፍት ግን ብዔልዜቡል አድሮበታል። ወበመልአኮሙ ለአጋንንት ያወፅኦሙ ለአጋንንት በሰይጣን አለቃ ሰይጣናትን ያወጣል አሉት። ወጸውዖሙ እግዚእ ኢየሱስ ወመሰለ ሎሙ ወይቤሎሙ እፎ ይክል ሰይጣን ለሰይጣን አውጽኦቶ ጌታም ጠርቶ ሰይጣንን ማውጣት እንደምን ይቻለዋል ብሎ ምሳሌ መስሎ ነገራቸው። ወመንግስትኒ ዘበበይናቲሃ ትትናፈቅ ይትቀውም ይእቲ መንግስት እርስ በርሷ የምትከፋፈል መንግስት አትጸናም። ወመኒ ቤት ተናፈቀ በበይናቲሃ ወመኒ ቤት ተናፈቀት በበይናቲሃ ይትቀውም ይእቲ ቤትም እርስ በርሷ ብትከፋፈል ያች ቤት አትጸናም። ወሰይጣንሂ ለመተንሳ በበይናቲሁ ወተናፈቀ እይቀውም ሰይጣንም እርስ በርሱ ቢጣላ ቢለያይም አይጸናም። አላ ማህለቅተ ይረክብ ተፍጻሜተ ሲል ነው። ፍጻሜን ያገኛል እንጂ ፍጻሜ አለበት እንጂ። ወአልቦ ዘይክል በዊአ ቤተ ኃያል ወበርብሮተ ንዋዩ ለመኢቀደመ አሲሮቶ ለኃያል ብርቱውን አስቀድሞ ካላሰረ ወደ ብርቱ ቤት መግባት ገንዘቡንም መዝረፍ የሚቻለው የለም። ወእምዝ ይበረብር ቤቶ ከዚያ በኋላ ግን ቤቱን ይበዘብዛል ይበረብራል።
አማን እብለክሙ ኩሉ ኃጢአት ወጽርፈት ይታደግ ለወልደ እጓለ እመሕያው። ሰዎች የሚሰሩት ኃጢአት የሚሳደቡት ስድብ ሁሉ ይቅር ይባልላቸዋል። ወዘሰ ጸረፈ ዲበ መንፈስ ቅዱስ እይታደግ ሎቱ ኃጢአቱ። መንፈስ ቅዱስን የሰደበ ግን ለዘላለም ስርየት የለውም። ወይትኮነን በደይን ለዝላፉ በገሃነም የዘወትር ፍርድ ይፈረድበታል እንጂ። እስመ ይቤልዎ ጋኔን ርኩስ አሐዞ ርኩስ ጋኔን አድሮበታል ብለውታልና። ወመፁ እሙ ወአሃዊሁ ወቆሙ አፍአ። ወንድሞቹና እናቱ መጥተው በውጭ ቆሙ። እስመ ስሕወ ልቡ ይቤልዎሙ መፁ እሙ ወአሃዊሁ ብለህ ግጠም። ወለአኩ ሀቤሁ ይጸውዕዎ ሊጠሩት ማለት ጥሩልን ብለው ላኩ። ወይነብሩ ብዙሃን ሰብእ ምስሌሁ ብዙ ሰዎች ከእሱ ጋር ተቀምጠው ነበር። ወይቤልዎ ናሁ እምከኒ ወአሃዊከኒ አፍአ ይቀውሙ ወይሐስሱከ። እነሆ እናትህና ወንድሞችህ በውጭ ቆመው ይሾሃል አሉት። ወአውስአ ወይቤሎሙ መኑ ይእቲ እምየ። እናቴ ማናት? ወእለ መኑ እሙንቱ አሃዊየ። ወንድሞችስ እነማን ናቸው ብሎ መለሰላቸው። ማቴዎስ የነገረው አንድ ነው ይላል፣ ማርቆስ ብዙ አለ። እንደምን ነው? አይጣላም ቢሉ አይጣላም። ነገር እንደ ማቴዎስ የነገረው አንድ ይሁዳ ነው። ማርቆስ ብዙ ማለቱ መናገር የሁሉ ፈቃድ ከሆነ ብሎ ነው። ወነጸሮሙ ለእለ ይነብሩ አውደ ወይቤሎሙ ነዮሙ እመየኒ ወአሃወየኒ። በዙሪያው ተቀምጠው ወደ ነበሩት ተመልክቶ እነሆ እናቴም ወንድሞችም እነዚህ ናቸው አላቸው። እስመ ኩሉ ዘይገብር ፈቃዶ ለእግዚአብሔር ውእቱ እሁየኒ ወእህትየኒ ወእመየኒ። ወንድሜም እህቴም እናቴም የእግዚአብሔርን ፈቃድ የሚያደርግ ሁሉ ነው። የማርቆስ ወንጌል ምዕራፍ 4 ወአሐዘ ካይበ ይምሃሮሙ ለአሕዛብ እንተ መንገለ ባሕር። ዳግመኛ በባሕር አጠገብ ያስተምራቸው ጀመር። ወተጋብኡ ሀቤሁ ብዙሃን ሰብእ እስከ ሶበ የዐርግ ውስተ ሐመር ወይነብር። ከመርከብ ወጥቶ እስኪቀመጥ ብዙ ሰዎች ወደ እሱ ተሰበሰቡ። ወኩሉ ሰብእ ውስተ ሐይቅ ይቀውሙ። ሕዝቡ ሁሉ ከወደቡ ተቀምጠው ነበር። ወመሃሮሙ ወመሰለ ሎሙ ብዙሃ። ብዙ መስሎ አስተማራቸው። ወይቤሎሙ እንዘ ይሜህሮሙ ስምዑ። ሲያስተምራቸውም ስሙ አላቸው። ወፈረ ይዝራእ ዘይዘርእ። የሚዘራ ሊዘራ ወጣ። ወእንዘ ይዘርእ ቦ ዘወድቀ ውስተ ፍኖት። ሲዘራ ከመንገድ የወደቀ ዘር አለ። ወመፁ አዕዋፍ ወበልዕዎ። አዕዋፍም መጥተው በሉት። ወቦ ዘወድቀ ዲበ ኮኩ ሀበ አልቦ መሬት ብዙ መሬት ከሌለበት ጭንጫ የወደቀ። ወፍጡነ በቆለ። ፈጥኖም የበቀለ ዘር አለ። እስመ አልቦ እመቅ ለመሬቱ ጥልቅነት የለውምና። ወሰሪቆ ፀሐይ አውዓዮ። ፀሐይ በወጣም ጊዜ ፈጥኖ ደረቀ። እስመ ኢኮነ እሙቀ መሬቱ ጥልቅ አይደለምና። ወአልቦ ስር የለውምና የብሰ ደረቀ። ወቦ ዘወድቀ ውስተ ሶክ ወሐነቆ ሶክ ይፈረየ። ከእሾህ ውስጥ ወድቆ እሾህ አንቆት ያላፈራም ዘር አለ። ወቦ ዘወድቀ ውስተ ምድር ሰናይት። ከመልካም ምድር የወደቀ። ወበቆለ የበቀለ። ወልሂቀ ያደገ። ወፈረየ ያፈራ። ወወሃበ ፍሬውን የሰጠ ዘር አለ።
ቦ ዘ30 30 ያፈራ አለ። ወቦ ዘ60 60ም ያፈራ አለ። ወቦ ዘ100 100ም ያፈራ አለ። ወይቤሎሙ ዘቦ እዝን ሰሚዐ ለይስማዕ ጆሮ ያለው ይስማ አላቸው። ወሶበ ተባሕተወ ተስእልዎ እለኮኑ ምስሌሁ 10ቱ ወክልኤቱ አርዳኢሁ ምስሌሁ ለዝንቱ ነገር። ወሶበ ተባሕተወ ተስእልዎ እለኮኑ ምስሌሁ 10ቱ ወክልኤቱ አርዳኢሁ ምሳሌሁ ለዝንቱ ነገር። ብቻውንም በሆነ ጊዜ ከእሱም ጋራ የነበሩት ከ12ቱ ጋራ ምሳሌውን ጠየቁት። ወይቤሎሙ እግዚእ ኢየሱስ ለክሙ ተውህቡ ታእምሩ ወይቤሎሙ እግዚእ ኢየሱስ ለክሙ ተውህበ ታእምሩ ምስጢራ ለመንግሥተ እግዚአብሔር። የእግዚአብሔርን መንግሥት ምስጢር ማወቅ ለእናንተ ተሰጥቷችኋልና። ወለእለ አፍአሰ በምሳሌ ይከውኖሙ ኩሉ በውጭ ላሉት ግን ነገር ሁሉ በምሳሌ ይሆንባቸዋል። ወራእየ ይርኤዩ ወኢርእዩ ማየትን አይተው እንዳይመለከቱ። ወሰሚዐ ይሰምዑ ወኢይሌብቡ መስማትም ሰምተው እንዳያስተውሉ። ከመ ኢይነስሑ እንዳይመለሱ። ወኢይሳሎሙ ይቅር እንዳይላቸው። ወኢይትሐደግ ሎሙ ኃጢአቶሙ ኃጢአታቸውም እንዳይሰረይላቸው። ወይቤሎሙ ኢተአምሩኑ ዛተ ምሳሌ ወይቤሎሙ ኢተአምሩኑ ዛተ ምሳሌ ይህን ምሳሌ አታውቁምን? እፎ እንከ ተአምሩ ኩሎ አምሳለ ምሳሌውን ሁሉ እንደምን ታውቃላችሁ? ማለት ይህን ያታውቁ ሌላውን እንደምን ታውቃላችሁ? ይህን ያታውቁ ሌላውን ታውቁን አላቸው። ዘይዘርእሰ ቃለ እግዚአብሔር ውእቱ ዘሪው ቃለ እግዚአብሔር ነው። ወእሉ እሙንቱ እለ ውስተ ፍኖት ሀበ ተዘርአ ቃል እምከመ ሰምዑ ቃለ ይመጽእ ሰይጣን ሶቢሃ ወይነስእ እምልቦሙ ቃለ ዘተዘርአ። በመንገድም የተመሰሉ ቃል የሚዘራበት የተባሉ ከሰሙ በኋላ ሰይጣን ፈጥኖ መጥቶ የተዘራውን ቃል ከልባቸው የሚወስድባቸው ናቸው። ወእሉ ካይበ እሙንቱ ዘውስተ ኮኩ ተዘርኡ እለ ይሰምዑ ቃለ ወይትዌከፍዎ ሶቢሃ በፍስሐ። ዳግመኛም በጭንጫ የተዘሩትን ቃል ሰምተው ለጊዜው ደስ ብሏቸው የሚቀበሉት ናቸው። ወአልቦ ስር ግን የላቸውም። ወጊዜሃ ዳይሙ እሙንቱ ለጊዜው ናቸው እንጂ። ወእምከመሰ ኮነ ምንዳቤ ወስደት በእንተዝ ቃል ያልው ሶቢሃ። ስለዚህ ነገር ስደትና መከራ የሆነ እንደሆን ግን ፈጥነው ይክዳሉ። ወእሉ እሙንቱ እለ ውስተ ኆኅ ተዘርኡ እለ ይሰምዕዎ ለቃል። በእሾህም መካከል የተዘሩ ቃልን ሰምተው ወህሊና ዝንቱ ዓለም ወፍትወተ ብዕል ወባዕዳንኒ ኩሉ ፍትወት ይበውዕዎ ወይሃንቅዎ ለቃል። የዚህ ዓለም አሳብ ብልጽግና መውደድና ሌላውንም መመኘት ሁሉ መጥቶ ነገሩን የሚያንቀው ነው። ወኢይፈሪ አያፈራም። ወእሉ እሙንቱ እለ ውስተ ምድር ሰናይት ተዘርኡ እለ ይሰምዑ ቃለ ወይትዌከፍዎ። በመልካም ምድር የተዘሩት ግን ቃልን ሰምተው የሚቀበሉት ወይፈርዩ የሚያፈሩ አሐዱ 30 አንዱ 30 ወአሐዱ 60 አንዱ 60 ወአሐዱ 100 አንዱ 100። ወይቤሎሙ ቦኑ ዘየሐቱ ማኅቶተ ከመ ያንብራ ታሕተ ከፈር።
እንቅብ ወይም ቅርጫት ሊደፉበት ፋና የሚያበራ የለም። እንደዚህም ሁሉ ላይተረጉም የሚመስል የለም። አላ ያነብርዋ ዲበ ተቅዋማ ከመቅረዝ ላይ ሊያኖሯት ነው እንጂ ሊተረጉም ነው እንጂ። ወአልቦ ህቡእ ዘይትከበት የማይገለጥ የተሰወረ የለምና። ወአልቦ ክዱን ዘይትከሰት የማይገለጥ የተሸፈነ የለምና። ዘቦ እዝን ሰሚዐ ለይስማዕ ወዘቦ እዝን ሰሚዐ ለይስማዕ ሰሚ ጆሮ ያለው ይስማ። ወይቤሎሙ ለብቡ ዘትሰምዑ የምትሰሙ እናንተ አስተውሉ። በውእቱ መስፈርት ዘሰፈርክሙ ይሰፍሩ ለክሙ በሰፈራችሁበት መስፈሪያ ይሰፍሩላችኋል። ወይውየስኩክሙ ይጨምሩላችኋል። እንደ አእምሯችሁ ጉድለት መጠን እንዲመስሉባችሁ እወቁ አላቸው። እስመ ለዘቦ ይሁብዎ ላለው ይሰጡታል፣ ወይውየስክዎ ይጨምሩለታልና። ወለዘሰ አልቦ እለሂ ቦ ያህይድዎ የሌለውን ግን ያለውን ቅሉ ይወስዱበታል። አኮኑ ከመዝ ርትዕት ይእቲ መንግሥተ ሰማያት ከመ ብእሲ ዘይዘርእ ሰናየ ዘርአ ውስተ ገራሂቱ ወነዊሞ ይትነሣ መዓልተ ወሌሊተ ወይዋህዮ ነዊሞ ሌሊተ ይትነሣ መዓልተ ብለህ ግጠም። መንግሥተ ሰማይ ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ በእርሻው መልካም ዘር ዘርቶ ሌሊት ተኝቶ ቀን ተነስቶ እርሻውን የሚጎበኝ ገበሬን ትመስላለች እኮን ትመስል የለምን? ጌታ ኑሮ ለበውክሙኑ ማለቱን መናገር ነው። ወዘርኡ የአቢ ወይልህቅ ዘሩም በቅሎ ያድጋል። ወውእቱሰ የአምር ከመ ባሕቲታ ምድር ትውህብ ፍሬሃ እሱም ምድር የዘሩባት እንደሆን ፍሬ እንድትሰጥ አውቆ ይዘራባታል። እኔም የተማራችሁ እንደሆን ከፍጹምነት እንድትደርሱ አውቄ አስተምራችኋለሁ። አንድም ውእቱሰ የአምር ከመ ኢትሁብ ምድር አንድም ውእቱሰ የአምር ከመ ኢትሁብ ምድር ፍሬ ምድር ካልዘሩባት ፍሬ እንዳትሰጥ አውቆ ይዘራል። እኔም ካልተማራችሁ ከፍጹምነት እንዳትደርሱ አውቄ አስተምራችኋለሁ። አንድም ውእቱሰ የአምር ከመ ትሁብ ወከመ ኢትሁብ ፍሬ ይላል። እሱ ትሰጥም እንደሆን አትሰጥም እንደሆን ሳያውቅ ይዘራል። እኔ ግን የተማራችሁ ያወቃችሁ እንደሆን ፍጹማን እንድትሆኑ ከፍጹምነት እንድትደርሱ አውቄ አስተምራችኋለሁ። ቀዳማዊ ሳይረ መጀመሪያ ሳርን ማለት ቡቃያ ወምዝ ሰብለ ቀጥሎ ዝርዝር ወእምሰብል ይመልእ ፍጹመ ስርናየ በዛላው ስንዴን ይመላል ማለት ጎምር ይሆናል። ወሶፈጸመ ፈርየ ይፌኑ ማዕጸደ ፈጽሞ ባፈራ ጊዜ ማለት መከር በደረሰ ጊዜ አጫጅ ይልካል። አንድም ቡቃያ ጥንተ ስብከት፣ ዝርዝር ቂሳርያ፣ ጎምር ደብረ ታቦር ይፌኑ ማዕጸደ ዕለተ ዓርብ። አንድም ቡቃያ ቂሳርያ፣ ዝርዝር ደብረ ታቦር፣ ጎምር ዕለተ ዓርብ ይፌኑ ማዕጸደ ትንሣኤ ዕርገት ዕለተ ምጽአት። አንድም ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ይፌኑ ማዕጸደ ሞት ሰናይ ነው። እስመ በጽሐ ማዕረር መከር ደርሷልና። ወይቤ በምን ታስተማስላ ለመንግሥተ እግዚአብሔር የእግዚአብሔርን መንግሥት በምን እመስላታለሁ? ወምንተ ትመስል ምንስ ትመስላለች? ትመስል ህጠተ ሰናፔ እንተ ተዘርአት ውስተ ምድር በምድር የተዘራች የሰናፍጭ ቅንጣትን ትመስላለች። ወይም ከበተዘርአት ትበቁል በተዘራችም ጊዜ ትበቅላለች። ወተአቢ እምኩሎን አሕማላት ከለምለም ሁሉም ትበልጣለች። ወትገብር አዕጹቀ አበይተ ታላላቅ ጫፎችም ታወጣለች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታሕተ አዕጹቂሃ
የሰማይ ወፎች ከጥላዋ በታች ማረፍ እስኪቻላቸው። ወበዘ ከመዝ አምሳል ተናገሮሙ ቃሎ በአምጣነ ይክሉ ሰሚዐ መስማት በሚቻላቸው መጠን እንዲህ ባለ ምሳሌ ቃሉን ነገራቸው። ወዘንበለ ምሳሌሰ ኢተናገሮሙ ያለ ምሳሌ ግን አልነገራቸውም። ወበባሕቲቶሙ ለአርዳኢሁ ይፌክር ኩሎ ለደቀ መዛሙርቱ ግን ለብቻቸው ሁሉን ይተረጉምላቸው ነበር። ወይእተ ዕለተ ሶበ መሲየ ይቤሎሙ ለአርዳኢሁ ንይሉ ማዕዶተ በዚያም ቀን በመሸ ጊዜ ደቀ መዛሙርቱን ወደ ማዶ እንሂድ አላቸው። ወኀደጎሙ ለሕዝብ ወነስእዎ በሐመር ምስሌሆሙ ሕዝቡን አሰናብቶ በመርከብ ይዘውት ሄዱ። ወቦ ካልአትኒ አሕማር ምስሌሆሙ ሌሎችም መርከቦች ከእሳቸው ጋር ነበሩ። ወመጻ አውሎ አቢይ ነፋስ ታላቅ አውሎ ነፋስ መጣ። ወይሰውጥ ማየ እሞገድ ውስተ ሐመር እስከ ይመልእ ማየ ውስተ ሐመር ውሃው መርከቡን እስኪመላው ድረስ ውሃውን እያፈሰ ከመርከቡ ይጨምረው ነበር። ወውእቱሰ መንገለ ከባለ ሐመር ተተርኢሶ ኖመ እሱ ግን በከበሮ ቤት በኩል ክንዱን ተንተርሶ ተኝቶ ነበር። ወአንቅህወ ቀሰቀሱት ወይቤልዎ ሊቅ እያሐዝነከኑ እንዘንመውት መምህር ሆይ ስንሞት አናሳዝንህን አሉት። ወተንሥአ ወገሠጾሙ ለነፋሳት ተነስቶ ነፋሳትን ገሰጻቸው። ወይቤላ ለባሕር ተፈጸሚ ወአርምሚ ባሕርንም ጸጥ በይ ዝም በይ አላት። ወኀደገ ነፋስ ነፋስም መንፈሱን ተወ። ወኮነ አቢይ ዛሂን ታላቅ ጸጥታም ሆነ። ወይቤሎሙ ምንትኑ ያፈርሃክሙ ኦ ድኩማን እናንት ደካሞች ምን ያስፈራችኋል? ከመዝኑ አልብክሙ ሃይማኖት እስከዚህ ሃይማኖት የላችሁምን አላቸው። ወፈርሁ አቢየ ፍርሃተ ፈጽመው ፈሩ። ወተባሃሉ በበይናቲሆሙ መኑ እንጋ ውእቱ ዝንቱ ዘይትዔዘዙ ሎቱ ባሕርኒ ወነፋሳትኒ ባሕርም ነፋሳትም የሚታዘዙለት ይህ ማን ነው እንጃ አሉ።